እናቴም አባቴም ወንድሞችም ፍርድ ቤት ቆመው ካዱኝ ትላለች የዛሬዋ ባለ ታሪካችን። አሰላሙ አለይኩም በድጋሚ ተገናኝተናል። ዛሬ ይዤላችሁ የመጣሁት በቴሌግራም የተላከልኝ ታሪክ ነው ማለት ነው። ይህች እህታችን 8 ዓመት አረብ ሀገር ሰርታለች። ኢትዮጵያ ከመጣች ደግሞ 1 ዓመት ከ5 ወር ሆኗታል ማለት ነው። እንዴት እንድትካደችና በምን መልኩ እንደሆነ እነግራችኋለሁ ማለት ነው። ይህ ቪዲዮ ግን ብዙ አረብ ሀገር ላሉ እህቶች እናቴማ አባቴማ ወንድሜማ እህቴማ በፍጹም አይከዱኝም ብለው የሚያስቡ ሰዎች ብዙ ስላሉ እባካችሁ ይህንን ቪዲዮ ላይክ አድርጉ። ሁሉም ይከዳል ማለት አይደለም፣ ግን የዚች እህታችንን ታሪክ ሰምታችሁ እናንተ ጥንቃቄ ታደርጋላችሁ ማለት ነው። ይህች እህታችን ቤተሰቦቿ ጋር 14 ዓመት ድረስ ነው አብራ ያደገችው ማለት ነው። ከ14 ዓመት በኋላ አክስቷ ጋር ነው ያደገችው። ያስተማረቻት አክስቷ ናት። እስከ 10ኛ ክፍል ተምራ ወደ አረብ ሀገር ሄደች ማለት ነው። አረብ ሀገር ስትሄድ ያው እንደ ማንኛውም ሰው ሰራሁኝ፣ እዳዬን ከፈልኳለች፣ አክስቴንም መርዳት ያለብኝን ነገር ረዳሁኝ፣ ሁሉንም ቤተሰቦችን ረዳሁኝ አለች። ለ2 ዓመት ያክል ምንም የያዝኩት ነገር የለም፣ ማድረግ ያለብኝን ነገር ለቤተሰብ ለቤተ ዘመድ አጥፋፋው አለች። 5 ዓመቱን ግን ቤት ነው የሰራውበት አለች። እሱ ምንድነው አባቴ ወደ ከተማ ቦታ አለው አለች። ማለት ሰዎች 500 ሺህ ብር 600 ሺህ ብር አሁን ላይ እስከ 2 ሚሊዮን እስከ 3 ሚሊዮን የሚሸጠው ቦታ ድሮ አባቴ የራሱ የሆነ ቦታ ነበረ። አሁን ላይ ያ ቦታ ህጋዊ ሆኗል። ከዛ በፊት ህጋዊ ሳይሆን ግን ብዙ አረብ ሀገር ያሉ ጓደኞቼ የአረብ ሀገር ያሉ እኛ አካባቢ የሌላቸው አረብ ሀገር ሂደው የኔ አባቴ ያለበት ቦታ ነው መሬት የሚገዙት አለች። ቤት ለመስራት ከተማ ሊሆን ነው ተብሎ የሚታሰብ ቦታ ማለት ቦታ አባቴን ሁሉ ብዙ ሰው እንግዛ ይለዋል አለች። ነገር ግን ለልጆቼ ነው ብሎ አባቴን ቦታውን አልሸጠም፣ እንደ ስጦታ ነው የሰጠን። ለእኔም ለእህቴም እህትም አለቻት። እህቷም አረብ ሀገር ነው ያለችው። ያው እነሱ ጋር በደንብ አብሬ አላደኩም፣ ግን እህቶቼ ወንድሞቼ ናቸው። እህቴ ጋር ደግሞ ምን አሰብን አንዱን ቦታ እህቴና እኔ ሰጠን አባታችን አለ። ስለዚህ እህቴም ቤት የመስራት ሀሳብ ነበራት፣ እኔም ቤት የመስራት ሀሳብ ነበረ። ያ ቦታ ለ2 ተከፍሎ ቤት ሰሩልኝ እና እኔ ምንድነው ያልኳቸው 65 ቆርቆሮ ቤቱንም ደግሞ አሪፍ ቤት ተከፋፍሎ ቢያንስ በትንሹ ሳሎን፣ መኝታ ቤት፣ 2 የልጆች ክፍልና 1 ኩሽና እንዲኖረው አድርጌ። በእርግጥ የጭቃ ቤት ነው፣ ግን በደንብ ጅብሰም ሁሉን ነገር ያለቀለት አይነት ቤት ነው የምፈልገው። ስለዚህ ከ5 ዓመት ሙሉ ለዛ ለቤት እየላኩ ነው። ነገር ግን ፎቶ አንስታችሁ ላኩልን ምናምን ነገር ስንላቸው አይልኩልንም ማለች። ግን በቃ ቆርቆሮ ተገዝቷል፣ ዛሬ እንጨት ሊገዛ ነው፣ ወንድሞች ይህን ላኪ፣ እንደዚህ አድርጊ፣ እያንዳንዱን የሚጠይቁኝን ነገር ማንኛውንም ነገር እምቢ ብዬ አላውቅም ማለች ማለት ነው። እስኪ ፎቶ አሳዩ ምናምን ነገር ስላቸው እኔም ቪዲዮ መቶልኝ አያውቅም ማለት በቪዲዮ ለመደወል መቶልኝ አያውቅም። ወንድሜም ያን ያክል በቃ ኦንላይን ላይ የማይገባ ምን ይሞላላችኋል ብለሽ ነው ማን ይላክልሽ ብለሽ ነው ምናምን ነገር ትለኛለች እናቴም ማለች። እና ብቻ ቤቱ ተሰራ። ከተሰራ በኋላ አለቀ ሲሉኝ ሄድኩኝ አለች። ኢትዮጵያ ስመጣ ያላሰብኩት ያልጠበኩት ነገር ገጠመኝ አለች። አንደኛ ያላሰብኩት ያልጠበኩት ነገር ቤቱ እኔ እንዳልኳቸው 65 ቆርቆሮ አይደለም፣ እነሱ ሲያወሩኝ እንደነበረው አይደለም። ቦታው የእህቴ ጋር የተሰጠ ቦታ ለ2 ሲከፈል ለካ እንትን ነው ቁመት ነገር ነው ያለው፣ ስፋት የለውም። ስለዚህ ስፋት ስለሌለው ምን ሆነ ዝም ብለው ሰርቪስ ነገር አድርገው 3 ክፍል ሰርቪስ ነው የሰሩላት። በእነሱ ሂሳብ ምን አድርገው ነው መኝታ ቤትና ሳሎን ኩሽን አድርገው 3 ሰርቪስ ሰርተውለታል። እዚህ ጋር ችግሩ የቦታው ነው፣ ግን አልነገሯትም። ያም ሆነው ለ3 ሰርቪስ ያወጣችው ወጭ እንደ ትልቅ ቤት ነው እሷ እያሰበች ያለችው፣ ግን 3 ሰርቪስ ነው የሰሩላት። እንዳለችው በሩ አሪፍ ነው፣ ጅብሰሙ ሁሉ ነገር አሪፍ አድርገው ሰርተውልኛል አለች። ያው ብናደድም ቤቱ አሪፍ ነው። በዛ ላይ ደግሞ ህጋዊ ሊሆን ስለሆነ ካርታና ፕላን ሊሰጠው ስለሆነ በጣም ደስ ብሎኛል። ስንት የሌለዋለ፣ ይሄም እኮ የሌለዋለ፣ ስለዚህ በቂ ነው ብዬ ተቀበልኩኝ አለች። እና
ግን ወንድሜ እየኖረበት ነበር አለች። ማለት ወንድሜ እየኖረበት ነው። እንደውም አንደኛዋ ሶስተኛዋ እንደ ኩሽና ብለው ያሰቧት አሪፍ ናት፣ ለሱቅም ትሆነኛለች ብዬ ለራሴ አሰብኩኝ። እና እዚህ ደግሞ የማወራው ልጅ ነበረ፣ ሌላ አካባቢ ነበረ፣ እኛ ትንሽ አለፍ ብሎ የሚኖር እነሱም የሚያውቁት እኔም የማውቀው ሰው ነበረ። እሱ የትዳር ጥያቄ መጣልኝ፣ አገባሁኝ። የተወሰነ ጊዜ ተከራይተን መኖር ጀመር። ያገባሁት ሰውዬ ቤት የለውም ማለች ማለት ነው። እና ቤት የለውም። ነገር ግን ሳስበው የቤት ኪራይ የምናወጣው እኔ ቤት አለኝ፣ ለምን የቤት ኪራይ እናወጣለን? ስሙ በወንድሞቼ ነው፣ ምንም ሊመጣ አይችልም። ስለዚህ ቤቴ ለምን አንኖርም ብዬ ለወንድሜ ውጣልን፣ እኔ እዚህ ቤት መኖር ፈልጋለሁ፣ ባሌም እዚህ መምጣት ይፈልጋል ብዬ አማከርኳቸዋለች። በፍጹም ቤትሽ ማስገባት የለብሽም፣ ነገ ጧት ይክድሻል ምናምን ነገር አሉኝ ማለት ነው። ስለዚህ አባቴ መሬቱን ባንተ ስም ነው፣ ቁሞ የሰራው ወንድሜ ነው፣ እየኖረበትም የነበረው ወንድሜ ነው። ስለዚህ ሲጀመር የኔ ነው አላልኩትም። ወንድሜ ቤት ብለን መኖር እንችላለን። ቤት ኪራዩን እየቻልነው አይደለም። የቤት ኪራይ የምናወጣውን ብዙ ነገሮችን ብዙ ቀዳዳዎችን መሙላት እንችላለን። ስለዚህ እኔ ቤቴ መኖር ፈልጋለሁ ብዬ ሀሳቡን ስሰጣቸው አይሆንም፣ በፍጹም እዚህ ቤት እዚህ ግቢ ማለት የሄድን ቤት አለ፣ ወንድሜ መሬት አለው፣ አባቴ መሬት አለው፣ በፍጹም ባዳ ወንድ አይገባም ብለው ተከራከሩኛለች። እኔም ደግሞ እንዴት እንደዚህ 8 ዓመት ሙሉ የለፋሁት ይሄ ቤት የራሴ ይሄን ቤት ለመስራት ነው። ሁለተኛ ስደት ደግሞ መሄድ አልፈልግም። በዚሁ ከቀጠለ እሱ የቤት ኪራይ እየከፈለ ቀለባችን ብዙ ነገር ተደማምሮ ሁለተኛ ስደት እወጣለሁ። ሁለተኛ ስደት ደግሞ መውጣት አልፈልግም። ቢያንስ ቤት ካለን ቤት ኪራይ የማይከፍል ከሆነ ህይወትን ለማሸነፍ እሱ ችግር የለውም ብዬ አልኳቸዋለች። አይሆንም፣ እንደውም ቤቱ ያንቺ አይደለም አሉኝ አለች። ቤቱ የኔ ነው። ልክ እኔ በፊት ላይ ላግባባቸው ስል የሚኖርበትም ወንድሜ ነው፣ መሬቱም ያንተ ነው ብዬ አባቴን ያልኩት ነበር የመጀመሪያ ቀን አለች። መሬቱም የራሴ ነው፣ ቤቱም የወንድምሽ ነው። ሴት ልጅ ደግሞ ካገባሽ በኋላ ሲጀመር መሬትም አይሰጥሽም። አንቺ እዛው አክስትሽ ጋር ነው ያደግሽው። ስለዚህ ማንኛውንም ንብረት መካፈል ካለብሽ እዛው ያደግሽበት ቦታ አክስትሽ ታካፍልሽ እንጂ ከኔ ምንም አይነት መሬት አታገኝም ብሎ አባቴ ጉዳዩን ፍርድ ቤት ሄደ። ፍርድ ቤት ወደ 2 ጊዜ በሽማግሌ ፍቱት ተብሎ 2 ጊዜ እድል ተሰጠን። ነገር ግን በሽምግልና ሊፈታ ስላልቻለ ፍርድ ቤት ቁመው ምስክርም ይዘው እኔ እነሱ ጋር እንዳላደግኩኝ ቦታም እንደማይመለከተኝ ቤቱም የወንድሜ እንደሆነ ምስክር ደግሞ እናቴም አባቴም ወንድሜም ሆነው ፍርድ ቤት መስክረው መሬቱንም የሰጡኝንም መሬት እንዲሁም ደግሞ 8 ዓመት ሙሉ የለፋሁበትን ቤቴን ወሰዱት። እሳት ያንገበግበኛል። በእናቴ በወንድሜ በአባቴ መከዳቴ በጣም ይቆጨኛል። ይህ ሁሉ የሆነው ቤተሰቦቼን በማመኔ ሁሉን ነገር በማመኔ ተኛ ስደት ሂጄ ቤት ገዝቼ እዛው አካባቢ ለነሱማ አለመውደቄን ላሳያቸው እላለሁ። ባለቤቴም ደግሞ ጤና ከሆነ ችግር የለውም እኔ እሰራለሁ እያለኝ ይኸው ተቀምጫለሁኝ። እንደ ግር እሳት ያንገበግበኛል። አክስቴ ጋር ደግሞ ቆንጆ የከተማ ቤት ልግዛልሽ እያለችኝ አይ አባቴ መሬት አለው እዛ እሰራለሁ ብዬ እምቢ ያልኳት ነገር ሁሉ በጣም ያንገበግበኛል። በእኔ የደረሰ በእናንተ እንዳይደርስላችኋለች እና አብዛኞቻችሁ በቤተሰቦቻችሁ የምትከዱ አላችሁ። አንዳንዶቻችሁ ደግሞ ቤተሰቤማ አይከዳኝም፣ እናቴማ አትከዳኝም፣ አባቴማ አይከዳኝም የምትሉ ካላችሁ ከዚህ ከታሪክ መማር ትችላላችሁ ማለት ነው። የዛሬው ቪዲዮ እንግዲህ ይህንን ይመስላል። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።